አንድ ባል ለሚስቱ ጊዜ መስጠት አለበት ጋይስ። ችላ ሲልሽ እንደዚህ ነው ይተውሻል። ስትደውይ ስልክ ባክሻ ጭቅጭቂ ስራ ላይ ነኝ ምናምን ሊልሽ ይችላል። ዛሬ እንግዲህ ይሄንን የፍቺ ወረቀት ለባለቤቴ ልሰጠው ነው ማለት ነው። ራስሽን ማስከበር አለብሽ። ተረግጠሽ መኖር የለብሽም። በነገራችን ላይ ፍቺን እያበረታታው እንዳልሆነ ልትረዱኝ ይገባል። አንዲት ሴት በኢትዮጵያ ሕግ በራሷ ጊዜ ፍች ካቀረበች ብር ይከፈላል ምናምን የሚልም ነገር ሰምቻለሁ። ለወንድ ከፍዬ ፍች አልፈጽም። ሰላም ባይቤ፣ እንዴት ናችሁ? እንዴት ከረማችሁ? እንዴት ቆያችሁ? ሰላም ናችሁ? የደህና ናችሁ? እኔ በጣም ደህና ነኝ። ቲጂ ነኝ ከቲጂ ኩታበር ቲዩብ። ውድ ተመልካቾቼ ሁላችሁንም እጅግ በጣም አመሰግናለሁ። ምክንያቱም ደግሞ አሁን ላይ እያበረታታችሁኝ ነው። ከጎኔ እንደሆናችሁ ሰው እንዳለኝ የእውነት እየተሰማኝ ነው ማለት ነው። እጅግ በጣም አመሰግናለሁ። ላይክ እንዲሁም ጥሩ ጥሩ አስተያየት እየሰጣችሁኝ ነው። እንዲሁም ሼር እያደረጋችሁልኝ ነው። አሁንም ደግሞ ድጋፋችሁ አይለኝ። እውነት ለመናገር ማለት ነው ችግር ውስጥ ነኝ። ያንን ችግሬን ደግሞ በገንዘብ ወይም ደግሞ በሌላ ነገር በቁሳቁስ ነገር አይደለም እኔን የምትደግፉኝ ማለት ነው። የምሰራቸውን ቪዲዮዎች የምለቃቸውን ቪዲዮዎች እስከ መጨረሻው በማየት ነው ድጋፋችሁን እንዲታሳዩኝና እንዲታበረታቱ ከጎኔ እንድትሆኑ እስከ መጨረሻው ድረስ የምፈልገው ማለት ነው። እኔም እንደ አንድ የአረብ ሀገር ሴት እንድትደግፉኝ ይፈልጋለሁኝ ማለት ነው። በገንዘብ ሳይሆን እኔ በመለቃቸው ቪዲዮዎች በማየት የመለቃቸውን ቪዲዮዎች በማየት ማለት ነው። እንግዲህ ትዳር ስንመሰረት ይሆናል ብለን ነው የምንመሰረተው። ነገር ግን ደግሞ የሆነ ጊዜ ላይ ማለት ነው ከት የሚሆንበት ጊዜ አለ ማለት በጣም ደስተኛ ህይወት የማትኖሩበት ጊዜ አለ። እኔም ደግሞ ያ ነገር ነው የገጠመኝ። ስለዚህ ደግሞ እውነት ለመናገር እጅግ በጣም እየከፋኝ ነው ይሄን ቪዲዮ መሰራላችሁ ማለት በጣም ከፍቶኛል። እንግዲህ ከባሌ ጋር እንደምንለያይ ነግሬያቸዋለሁ በባለፈው ቪዲዮ በሰራሁት ቪዲዮ ማለት ነው። ከባለቤቴ ጋር የምንለያየው ባለመስማማት ነው ጋይስ፣ ባለመስማማት ማለት ነው እንጂ ወይ ብር ኑሮኝ ወይ ደግሞ በቃ የሆነ ነገር ኖሮኝ አይደለም። ሀብት ኖሮኝ ብር ኖሮኝ አይደለም። አላህን ይዤ ነው። አላህን ይዤ አሁን ላይ ኑሮ ከባድ ነው ኢትዮጵያ ውስጥ። በተለይ ደግሞ ልጅ እያሳደጋችሁ ከሆነ ለሴት ልጅ እጅግ በጣም ከባድ ነው አላችሁ። ብዙዎቻችሁ ታውቁታላችሁና ማንንም ይዤ ማንንም ወይም ደግሞ ሌላ ባላገባ ወይም ደግሞ ሌላ ፍሬንድ ኑሮኝ ወይ ሌላ ምናምን ኑሮኝ አይደለም ጋይስ። ባለፈው ቪዲዮ ላይ ማለት ነው ከባለቤቴ ጋር እንደምለያይ ነግሬያችኋለሁ ማለት ልለያይ እንደሆነ ማለት ነው። የሰው ልጅ ይሆናል ብሎ የሆነ ነገር ትዳር ወይም ሌላ ነገር ያደርጋል። ነገር ግን ደግሞ ሆነ ቦታ ላይ ሆነ ጊዜ ላይ ስትደርሱ ደግሞ ያ ነገር እንዳልሆነ ሆኖ ታገኙታላችሁ ማለት ነው። በነገራችን ላይ ሴት ልጅ ትዳሯን ዝም ብላ አትበትንም። ሴት ልጅ ችላ ስትነሳ ማንም የሚያግዳት ሰው የለም። ማንም በፍጹም ማለት ነው። ማንም አያግዳችሁም። በቃ ችላችሁ በተለይ ደግሞ ቻይ ሴቶች ማለት ነው እንደ ምድር የሆን ሴቶች አለን። ችለን ከተነሳን በኋላ ምክርም ምንም የማንም ምክር የማንም ጣልቃ ገብነት ምንም ነገር አያግደንም ጋይስ። እና ሴት ልጅ ዝም ብላ ትዳሯን አትበትንም። በተለይ ደግሞ ልጅ ወልዳችሁ እጅግ በጣም ይከብዳል ጋይስ። አሁን ላይ ልጆቻችሁን ለማሳደግ እጅግ ብዙ ፈተና ተፈትናችሁ ነው ልጅ የምታሳድጉት። እኔም ያ ነገር ነው የገጠመኝ። የሰው ልጅ ካልተስማማ ካላስ በኮንፊደንስ መለያየት ነው። ራሳችሁን ማስከበር አለባችሁ ሴቶች ማለት ነው። ራሳችሁን ማስከበር አለባችሁ። ራሳችን ማስከበር አለ። ለዚህ ስላችሁ ጋይስ ምንም ነገር ኖሮኝ አይደለም። ከጎኔ ሰው የለኝም፣ አጋዥ የለኝም፣ መካሪ የለኝም። የእውነት ነው የምላችሁ። የሚረዳኝ ሐሳቤን የሚረዳኝ እንኳን በቅጡ ሰው የለኝም። እንደዚህ ስላችሁ አንድ አላህን ብቻ ተማመኝ ልጅን ለማሳደግ ታውቁታላችሁ። ቤቢ ጃበር ገና ትንሽ ነው፣ የ2 ዓመት ልጅ ነው። እጅግ በጣም ከባድ ነው። ቢሆን ከአባትና ከእናት ጋር ልጅ ቢያድግ ተመራጭ ነው ብዬ እላለሁ። ጥሩ ነገር ነው። ነገር ግን ደግሞ ካልሆነላችሁ ሁልጊዜ ጭቅጭቅ ከሆነ ሁልጊዜ የማትግባቡበት ነገር ካለ በተለይ በትዳር ውስጥ ካላስከት ማድረግ ነው ያለባችሁ ሴቶች። አብዛኞቹ ሴቶች ጋይስ ለልጆቻቸው ሲሉ ዝቅ ብለው ነው የሚኖሩት። ልጅስ ነገ ጧት ቢጎዳብኝስ ምናምን ብለው በጣም ዝቅ ብለው ተበሳቁለው ምናምን አብዛኞቹ ሴቶች ይኖራሉ። አንድ ሴት ራሷን ማስከበር አለባት። ዛሬ ይሄ ወረቀት የምታዩት ወረቀት ማለት ነው የፍች ወረቀት ነው። በነገራችን ላይ ይሄንን ወረቀት 2 ቀኑ ነው እጄ ላይ ካለ ማለት ነው።
ለመስጠት እጅግ በጣም ልቤ ተንቀጠቀጠ። ወንድ ልጅ ቢሆን የፍች ወረቀት ካመጣልሽ በደቂቃ ማለት ነው ከውጭ እንደገባ አይቀመጥም፣ ጠረጴዛ ላይ ቁጭ ያደርግልሻል። ሴቶች ግን በጣም ብዙ ነገር እናስባለን፣ እናስተውላለን፣ እናስተነትናለን። የመጣንበትን ከመጀመሪያው እስከ መጨረሻው እስካለንበት አሁን እስካለንበት እናስባለን። በጣም ነው ልባችሁ የሚሰበረው የእውነት ለመናገር ማለት ነው። እንደኔ ከሆናችሁ እኔ በተለይ ልቤ የዋህ ነው እና ውድ ጓደኞቼ እንግዲህ ለባለቤቴ ይሄንን የፍች ወረቀት ዛሬ በእጁ ይገባል ማለት ነው። አላቅም ምን እንደሚፈጠር ብቻ አላህና እኔ እሱ ብቻ ነን የምናውቀው። ምን እንደታቀደለት አላወቀም። አብረን ነን እስካሁን ድረስ አብረን ነን። ሰላም የተፈጠረ ነገር የለም ማለት ነው። እንግዲህ ሊመታኝ ሁሉ ይችላል። አይ ዶንት ኖ ብቻ አላቅም ምን እንደሚፈጠር ጋይስ። ግን ይሄንን የፍች ወረቀት አምጥቻለሁ ዛሬ ማለት ነው ጋይስ። እንደምታዩት እንግዲህ የፍች ወረቀት ነው። ይሄንን ወረቀት ለባለቤቴ ስሰጠው በቪዲዮ ስሰጠው ይሄንን ወረቀት አሳያቸዋለሁ። ምክንያቱም ይሄ መረጃ ነው፣ እንደ መረጃ ነው እኔ ለራሴ ማለት ነው። ካላስ እኔ አሁን መጨረሻው ላይ ደረጃ ስለደረስኩኝ እኔ እስከዛሬ ድረስ ስለ ትዳር ህይወቴ አንድ ቀን ነግሬያችሁ አላውቅም። ይሄው ከመጀመሪያ እስከ መጨረሻ ድረስ ኦልሞስት ወደ 7 ዓመት ሊሆነኝ ነው። እናንተም ታውቃላችሁ እኔ ስለ ቤተሰቤ ስለ ትዳር ህይወቴ አንድ ቀን ተናግሬ አላውቅም። ሰዎች ችለው የሆነ ሰዓት ላይ ሲደርሱ ታውቃላችሁ ቡም የሚል በቃ መቻል ያቅታቸዋል ሁሉ የሆነ ተንፍሺ ልገላገል ትላላችሁ። እኔም የእውነት ነው የምላችሁ እናንተ ጋር መጥቼ በባለፈው ስለተነፈስኩኝ በጣም ብዙ እህቶቼ የተጎዱ እህቶች አሉ። በጣም ብዙ እህቶች ማለት ነው በትዳር ህይወታቸው በተለይ እንዳልኳችሁ ከአረብ ሀገር የተመለሱ ልጆች በጣም በትዳራቸው የተጎዱ ናቸው ነው የምለው። ማለት ልጅ ከወለዱ በኋላ ለልጃችን ስንል እስኪ እንታገስ፣ እስኪ እንተው፣ እንቻል የሚሉ ሰዎች አሉ። ነው ካላስ ካልተስማማ የሰው ልጅ መላቀቅ ነው አይደለም። 1-2 ወልዳችሁ 10-12 እየወለዱ እየተለያዩ ነው። ትዳር ጥሩ አይደለም። ከትዳራችሁ ተፋቱ፣ ተለያዩ አይደለም የምላችሁ። ወንድ የሚያስበው ጤፍ ከገዛልሽ ሁሉ ነገር ካሟላለሽ ቤት ውስጥ ዘይት ሁሉ ነገር እንደ ልብሽ ከሆነሽ ቤቱ ከተትረፈረፈ ፍሪጅሽ ከሞላ ምናምን በቃ ምን ጎድሎብሽ ነው? ምንድነው የጎደለብሽ? ጠግበሽ ነው እንጂ ምናምን ትባላላችሁ። በጎረቤትም በቤተሰብም በምንም ኖ። አንድ ባል ለሚስቱ ጊዜ መስጠት አለበት ጋይስ። ጊዜ መስጠት አለበት። ጊዜው መስዋዕት ቢያንስ እንኳን ላንቺ 5 ደቂቃ ያጣም። በፊት የነበረው ባልሽና በኋላ ደግሞ የነበረው ባልሽ አንድ ሳይሆን ሲቀር ምን አድርጊ ነው ምን አጥፍቼ ነው ልትይ ትችያለሽ። ፈለገ ቢሆን ወንድ ልጅ ለጋ እንኳን በቀን ውስጥ 5 ደቂቃ ላንቺ ጊዜ ያጣ ካልተው በቀር ማለት ነው። ችላ ሲልሽ እንደዚህ ነው ይተውሻል። ስትደውይ ስልክ ባክሻ ጭቅጭቂ ስራ ላይ ነኝ ምናምን ሊልሽ ይችላል። በፊት እኮ 10 ጊዜ እየደወለ ሲያዝግሽ ነበር። ገባሽ አይደለ? ያ ነገር እኔም ስላልተዋጠልኝ ጋይስ መግባባት ስላልቻልኩኝ ከባለቤቴ ጋር ለመለያየት ወስኛለሁ። ዛሬ ይሄ ወረቀት የፍች ወረቀት ይሰጠዋል። ምን እንደሚል አብረን እናያለን ማለት ነው። በነገራችን ላይ ካላስ ከጀመርኩትኝ እኔ በእናንተ ፊት ነው የሚጨርሰው ማለት ነው። እኔ እንዳልኳችሁ በጣም ታጋሽ ሴት ነኝ። ችኩል አይደለሁም፣ ቁጡ አይደለሁም። ነገሮችን በስነ ስርዓት አስባለሁ፣ አስተነትናለሁ። በቃ ይሄ ቢሆን ይሄ ነው እንደዚህ ነው፣ ይሄ ቢሆን እንደዚህ ነው በእውነት ብዬ አስባለሁ። እንደገና ደግሞ ልጅስ አባቱን አቶ እንዴት ነው የሚኖረው? በዛ ላይ እኔስ ደግሞ ምን አለኝ? በእጄ ምንም ነገር የለኝም። ወላ ብር 5 ሳንቲም የለኝም። በአሁኑ ጊዜ ማለት ነው ጋይስ፣ በአሁኑ ጊዜ 5 ሳንቲም በእጄ የለኝም። የልጅ ወተት አለ። እናንተን ተውት ጋይስ። ግን ልጆቻችሁ ብዙ ነገር ያስፈልጋችኋል። ብዙ ነገር ለምደዋል። ያንን ታስባላችሁ። ነገር ግን ደግሞ ይሆን ነገሮች ከአቅማችሁ በላይ ሲሆንባችሁ አትችሉም ጋይስ፣ አትችሉ። መታገስ ሁሉ ያቀታችኋል። ችላችሁ የሆነ ሰዓት ላይ ስትደርሱ እውነት ነው የምላችሁ እንደኔ ቡም ትላላችሁ ማለት ነው። የፍች ወረቀት ለባለቤቴ ልሰጠው ነው ማለት ነው። የኔ ውዶች የሚፈጠረውን አብረን እናያለን። በእናንተ ፊት ነው የምሰጠው ማለት ነው። መለያየት አልፈልግም ጋይስ፣ መለያየት አልፈልግም። ግን ደግሞ ነገሮች ከአቅሜ በላይ ሲሆኑ፣ ነገሮች ከአቅማችሁ በላይ ሲሆኑ አትችሉም ጋይስ፣ ምንም አትችሉም።
ለምን ብላችሁ ትላላችሁ። እንደገና ደግሞ ክብራችሁ ሲነካ አትወዱም እና አብዛኞቹ ምን ጎደለብሽ አርፈሽ አትቀመጭም እንዴ ሁሉ ነገር ካሟላለሽ ምን ጎደለሽ ምን አገባሽ እንደሆነ ቢሆን የሚሏችሁ ሰዎች አሉ። ነው ራስሽን ማስከበር አለብሽ። ራስሽን ማስከበር አለብሽ። ተረግጠሽ መኖር የለብሽም። ከነገራችን ላይ ፍችን እያበረታታው እንዳልሆነ ልትረዱኝ ይገባል። አሁን ላይ ከአንድ አላህ ውጪ በጎኔ በዙሪያዬ ማንም ሰው የለኝም። የሚረዳኝ የሚደግፈኝ በሐሳብ በምክር ማንም የሚደግፈኝ የለም። ስለዚህ ውድ ጓደኞቼ የስደት እህቶቼ እናንተ በገንዘብ አይደለም የምትደግፉኝ በሐሳብና የምለቀውን ቪዲዮ እስከ መጨረሻው በማየት ከጎኔ እንድትሆኑና እንድትረዱኝ እፈልጋለሁ ጋይስ። እንዳልኳችሁ ነው ቪዲዮን ካያችሁልኝ እኔ ብር ስል እንደሰጣችሁኝ ነው እምቆጥረው ማለት ነው። ቪዲዮን እስከ መጨረሻው እንድታዩልኝ እፈልጋለሁ። ድጋፋችሁን እንድታሳዩኝ እፈልጋለሁ ጋይስ። እንዳንዲት እንደ አረብ ሀገር እህታችሁ ማለት ነው እንደ ስደተኛ እህታችሁ እኔም ከናንተ የምፈልገው ድጋፍ ይሄንን ነው። በብር ደግፉኝ አይደለም ያልኳችሁ፣ ነገር ግን በሞራል በኮሜንት አይዞሽ ትይዬ በማለት እንደገና ደግሞ ቪዲዮን እስከ መጨረሻው በማየትና ሼር፣ ላይክ፣ ሰብስክራይብ በማድረግ እንድትደግፉኝ እፈልጋለሁ። ውድ ጓደኞቼ ምን እንደምፈጠር አላሁ አለም አላቅም። ምን እንደታሰበለት እሱም አያውቅም። የዋህ ሴቶች ችለን ስንነሳ ማንም ሰው ካሰብንበት ነገር ሊያስቆመን ሊያግደን ማንም ሰው አይችልም ማለት ነው። እኔ ልቤ ንጹህ ነው፣ የዋህ ነኝ። ባለቤቴም በጣም ነው የምወደው የነበረው ማለት ነው። ነገር ግን ደግሞ ከሆነ ጊዜ በኋላ ታውቃላችሁ ይቀይር የሚልባችሁ ነገር አለ። ስለዚህ እንደዛ ከመሆንና ከሁል ጊዜ ጭቅጭቅ መለያየቱ ይሻላል ብዬ ስለወሰንኩኝ ነው ይሄንን የፍች ወረቀት በራሴ ሄጂ ያመጣሁት ማለት ነው። እንግዲህ ከሱ ሀሳብ ምን እንደሚመጣላል ጋይስ። አንዲት ሴት በኢትዮጵያ ሕግ በራሷ ጊዜ ፍች ካቀረበች ብር ይከፈላል ምናምን የሚልም ነገር ሰምቻለሁ። እኔ 5 ሳንቲም የለኝም እውነት ለመናገር ማለት ለወንድ ከፍዬ ፍች አልፈጽምም ማለት ነው። እንግዲህ እስኪ ምን እንደሚፈጠር አብረን ያለን ውድ ጓደኞቼ። እንዳልኳችሁ እንግዲህ ድጋፋችሁ አይለኝ፣ በዱአችሁ በጸሎታችሁ አስቡኝ ማለት ነው። እርግጥ ነው ልጅ ወልዶ መለያየት እጅግ በጣም ቢከብድም ግን ምን ታደርጋላችሁ? እናንተ ያላሰባችሁን ነገር ሲከሰትባችሁ ምንም ማድረግ አትችሉም። እና ውድ ጓደኞቼ እወዳችኋለሁ። በዱአችሁም በሐሳባችሁም እንዲሁም ደግሞ ቪዲዮ ላይክ እና ሼር በማድረግም ተባበሩኝ እላችኋለሁ ጓደኞቼ።